ሰላም ጤና ይስጥልኝ። የተከበራችሁ የቲክቶክ ነዋሪዎች በደንብ አውቃለሁ። ሰዓቴን እያከበር ጽዬ እናቴ ሰዓት እያከበርኩኝ እየገባው አይደለም። ምክንያቱም በጣም በህይወቴ ብዙ የሚያስጨንቁ ነገሮች። ቆይ ይሄ ድምጽማ ለእናንተ ካልከፈላችሁ በጥቅም የለውም። እኔ በህይወቴ በጣም ብዙ ይቅርታ አሁን ማንጎ በርቼ ስለተነሳው ዞር ሊሉ ስለሚችሉ ችግር የለውም። እኛ ይሄንን የሚያካክል ወጠምሻ የሚያካክል በረሮም አይታችኋል። እንኳን አይደለም የፍሩት እንትኖች ይመጡ ይሄን የሚያካክል ይሄን ገጀራ የሚያካክል በረሮ አይታችኋል። ምንም ማለት አይደለም፣ ተላምደናል። በነገራችን ላይ ምን አቡዬ ምን በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ ከየትኛው ጀምሬ ከየትኛው እንደማቋረጥ አላውቅም። ተኝቼ ስነሳ ብዙ አጀንዳዎች ከምር ብለው ተቀምጠዋል። ከምር አይኖ አርፍ እያረፍኩ ነው የምገባው። በትክክል አልገባም። ለምን በሉኝ፣ በጣም ቢዚ ነኝ ጋይስ፣ በጣም ቢዚ። በህይወቶቼ ብዙ የሚካሄዱና የሚተላለፉ ነገሮች አሉ። እዚህ ቁጭ ብዬ እናንተን ቄት ሳማሻሉ ልሙዶቼ። እንደ እውነታው ከሆነ እኛ በጓሮ የገባ ነው ጎንደሬዎች አስቸገርን። ለያዥ ለተገናዥ አቃትን። ዋናዎቹ እያሉ እኛ በጓሮ የገባ ነው ጎንደሬዎች አቃትን እኮ ጋይስ። ሰው እንዳይታረቅ እንፈልጋለን። ሰው ሲጣላ መሀል እንገባለን። የቶቹ እኛ በጓሮ የገባን ጎንደሬዎች በጓሮ ሹልክ ብለን የገባን ደስ አይልም። በጓሮ ተገብቶ ቅብር ብሎ አቤት ይታየኝ ማለት በጓሮን ገብተሽ በፊት ለፊት ማገቢ ደግሞ አቀባበሉን ተመልከች። በጓሮ ገብተን ይሄ ሁሉ ተቀባይ ካለን በፊት ለፊት ብንገባ ደግሞ እኔ እንጃ ብዙ ሰው ትዳሩን የሚፈታ ይመስለኛል፣ እንደ ሐሳብ ይመስለኛልና አንዳንድ ሰዎች አየውኝ ጡት ያላቸው ጉንጭ ያላቸው ሰዎች ላይቭ ላይ ቁጭ ብለው በጓሮ የገቡት ደስ እንዳይላቸው እኛ እናስታርቃለን። እንደው ስትችሉበት እዚህ ቲክቶክ ያላችሁ ነዋሪዎች እኔ የምለው እናንተ አይደላችሁ እያላችሁ በቋንቋቸው ስታሾፉባቸው የነበሩት? እኛ እኮ በጓሮ የገባ ነው እኮ በቋንቋ አላሸነ። ጋይስ ፖስቱልኝ ፕሊስ፣ የኔ ልጆች ተባበሩኝ በዚህ እያሉ ነው እያላችሁ በቋንቋ ሙር ስትይዙባቸው ነበረ። ተረሳሽ ወይ? ስም አልጠቀስንም። አቤት ያለ ሰው እያለ መመለስ ይችላል። እኛ ስም አልጠቀስንም ብላችሁ ለእኛ ነው የተባለው ብላችሁ መምጣት ትችላላችሁ እንጂ እነዛን ሰዎች ስታሳቅቁ አልነበር እንዴ? በእህቶቻቸው ነግረውናል፣ ኤርትራዊ ናቸው፣ ዘር ደግሞ በአባት ነው እያላችሁ ስተነኩሷቸው ኤርትራዊ ናቸው ስትሉ ነበር። እናንተው ዛሬ አስታራቂ ሆናችሁ የመጣችሁ ሰዎች፣ እኛ ደግሞ በጓሮ የገባን እንዲታረቁ አንፈልግም አይደለም። ስትችሉበት ደግሞ እንደዚህ ይላል። ምንም እነሱ ጥፋት አላጠፉም። ጠረጴዛ ላይ ወጥተው ጨፈሩ ያድርጉ፣ ምክንያቱም ቤታቸው ነው፣ ከቤታቸው ውጪ አላደረጉም። ምን ነው የቤታ ሲሆን ታዲያ ባላጨሰችው ዊዳ ጨሳለች እያላችሁ ስሜን ስታጠፋ አለብን። እኔም እኮ ካጨስኩኝ ቤቴን ያጨስኩትኝ ምን ነው? እኔ እኮ ቹቹ እያል ያስኩኝም ሴት ነኝ። እኔም እንደማንም እናትህም ሴት ናት፣ ሴት ልጅህም ሴት ናት። ወይኔ እንደው ለሴቶች ጠበቃዎች ከዛ ዞር ብላችሁም ቂጥ ትወጋላችሁ። እኔ በነገራችን ላይ ስለዛ ሴትዮ አይመለከተኝም። ራሷ እንደጀመረችው ራሷ ተጨርሰዋለች። ስለሆነ ሴት ሲያወራ ነበር እዛው ይጨራረሱ። ግን እኔ ያሳቀኝ ማለት ነው ልንገራችሁ ያሳቀኝ አንዲት ብቻ ነገር ልናገር። ስለዛ ሰው ማውራት አልፈልግም። ጡትና ቂጥ ያለው ሰው እያለ አይደለ? ጡትም አለው ቂጥም አለው፣ አንድ ላይም ደግሞ ጉንጭም አለው ከነማዲያቱ ማለት ነው። ስም አልጠቀስኩኝም። አቤት ያለ መምጣት ይችላል። አቤት ያለ መምጣት ይችላል። ምን ተባለ? በሁለት ጎንደሬዎች መሃል ሊገባ እንዴ? በዳርቻና እኮ በእንቁርት እኮ ተገብቷል። አንድ ናቸው። ህዝቡ ሾርት ሚሞሪ ስለሆነ ላያስታውስ ይችላል። እኔ ቆንጆ አልቄ ላስታውሳችሁ። በሁለት ጎንደሬዎች መሃል ሊገባ፣ ከዛ ደግሞ በጎን ደግሞ ዞር ተደርጎ ዳልቻ ይፈታለን ምናምን፣ ከዳልቻ እንቁርቴ ምናምን እንዲህ ብለዋለች። እንዴ እንቁርቴና ዳልቻም እኮ አንድ ዘር ናቸው። በሰው መሃል አይገባም። እኔ አይመለከተኝ፣ መግባት ትችላላችሁ፣ ግን አይገባም። እንቁርቴ ዳልቻን እንዲህ ብለዋለች ትበለው፣ አንድ ዘር ናቸው። በሰው መሃል አይገባም። በጎንደሬዎች መሃል እንዲገባ ካልተፈለገ እናንተም በሰው ዘር መሃል አትገቡ። እኔ ለማንም ቋሚ አይደለሁም፣ ግን ሾርት ሚሞሪ ስለሆናችሁ እንዲገባችሁ ብዬ ነው እና በነገራችን ላይ ጎንደሬ ሆናችሁ ማለት ነው የጎንደሬ እህታችሁን እየሰደባችሁ ከዛ በኋላ ጎንደሬዎች መሃል መግባት አይቻልም ማለት አይከብድም። ሰድቦ ለሰዳቢ
አንጥፎ ላንጣፊ እያስተላለፋችሁ ቆይ ጋላሪ ይሞላል፣ ችግር የለውም ባይሞላ ምን ጭንቅ የለብኝም። ልገሉኝ ነው እንዴ? ቆይ አንዴ ላውራ። ሰድቦ ለሰዳቢ አንጥፎ ላንጣፊ አፈንድዶ ላጎብዳጅ እየሰጣችሁ ማለት ነው። ከዚህ በጎንደሬዎች መሀል ሌላ ዘር እንዳትገቡ። መጀመሪያ ጎንደሬ ነንባዮቹ ጎንደሬ እህቶቻቸውን ለማጥቃት በዛ ልክ ሲነሱ ምን ነው ዝም አላችሁ? ያንን እግር እኮ በካልሲ ነው የቻለው እንዴ! ኧረ ተው። የእህቶቻችሁን ገበና ስትገናኙ እህቶቻችሁን በአካል አግኝታችሁ እጅ ፎቶ አንስታችሁ ስክሪንሻት ፎቶ አንስታችሁ ልበሉ ከዚህ ጋር እኮ ነው እንኳን ሀበሻ ጋር እኮ አልገናኝ የምለው እኔ እኮ ቤት ሀበሻ ቂጡ መዶሻ ነው ሀበሻ ማለት ባጭሩ። እንዴ በአንድ ላይ ተገናኝተው ምግብ ሊበሉ ሲሉ ፎቶ ተነስቶ እጅ ጠቆረ ተብሎ የሚለቀቅ ለዛው አንድ አካባቢ በአባታቸው ራሳቸው ተናግሯል። ኤርትራዊ ናቸው በአባታቸው፣ በእናታቸው ጎንደሬ ነን ብለዋል። ራሳቸው ናቸው በአባታቸው የተናገሩት። ከባለቤቱ በላይ ያወቀ ቡዳ ነው። እና እጅ አንስታችሁ ፎቶ እጃቸውን ኤዲት አድርጋችሁ አጥቆራችሁ ከዛ በኋላ ለቃችሁ ጎንደሬ ናችሁ እና እኛ ደግሞ በጓሮ የገባ ነው በእናንተ ጎንደሬዎች መሀል ልንገባ። ራሳችሁ ጎንደሬ ነን ያላችሁት እኮ ናችሁ። ጎንደሬ እህታችሁን ለሰው ለማዋረድ እጇ ጠቆረ ብላችሁ እኮ ፎቶ አንስታችሁ የለቀቃችሁት። ይሄ ነው እንዴ ጎንደሬነት? ዋው! የትኛው ጎንደሬ ነው? እኛ ጎንደሬ የምናውቀው ቀብራራ፣ ሲነኩት የማይወድ የራሱን ገበና የሚሸፍን ወንድሞቹ ሲጠቁ ደረቱን ፊት ለፊት የሚዘረጋ ነው ማቀው። ተመልከቱት እስኪ በጓሮ የገባሁት ገና እህቴ ምንም ሳታረግ መማር ለኔ እውነት ለመናገር መማር ለኔ እንኳን ለኔ ለራሷም ቆማ አታውቅም። መማር ብዙዎቻችሁ መማር እኮ ቆማልሽ አታውቅም ምናምን ትላላችሁ። አያችሁ ውስጤ ደም ያለ ልክ ስትነካ ፊት ለፊት እንደ ጥይትም ቢሆን እንዲህ ነው ፊት ለፊት የምንቆምላት። እናንተ ግን እህታችሁን ገበና ለማዋረድ እንዴት ነው እንድትዋረድ በእናንተ አስተሳሰብ እጇ ጠቆረ ብላችሁ ፌስቡክ ላይ ማንም መሰዳደብ ያደረጋችኋል። እግራችሁ ግን ሲታይ በካልሲ ነው የቻለው። ስንቶቻችሁን በካልሲ ነው የቻላችሁ? በካልሲ ያንን ቦምብ እግራችሁ ይሄ ኮረኮንች እግራችሁ ጉጉባ የቃመ እግራችሁን በካልሲ ነው የቻለው። እስኪ እግራችሁን አውጥታችሁ አሳዩ። እግር እንወዳደር። እናንተ ያለ ፊልተር ብላችኋል። እኔ ደግሞ በእግር እንወዳደር። ከፊቱ አለ እግራችሁን እስኪ አውጡት። ያልተቋጨ ሰፌድ የሚመስል እግር ይዛችሁ ስለ መማር እጅ ምናምን እስኪ እናያችሁ። እናንተ እሺ እኔ ያለ ፊልተር እወጣለሁ፣ እናንተ እግራችሁን ታሳያላችሁ። እመቤቴ እንደፍሬ እወጣለሁ። ቴሌግራም ላይ ምንም ፊልተር የለውማ። ቴሌግራም ምንም ነገር የለውማ። ዋትስአፕ የለማ። ደውሉልኝ። እነዛን ሰዎች ይደውሉ፣ እኔም እደውላለሁ። በአደባባይ ደግሞ እግራችሁን አሳዩ። እግር እናሳይ። እናንተ ፊት ብላችኋል። እኔ ደግሞ ለእናንተ መልእክት ማስተላለፍላችሁ እግር እንታይ። ያ እግር የወንድ እግር፣ ገጀራ እግር፣ ሞፈር እግር፣ ማጭድ እግር፣ ጅንጅብል እግር፣ ኮሰረት እግር፣ ጠምልምል እግር፣ ጠለፍለፍ እግር፣ ሽቦ እግር፣ ጆተኒ እግር፣ ምን ብዬ ልጠይቀው? እግር ለእግር ሩብ ጉዳይ እግር፣ መንታ እግር፣ ተቃራኒ እግር። እንዴ ስንቱን እንበለው? እግራችሁን አውጥታችሁ አሳዩ። በካልሲ ጠረጴዛ ላይ አትጡ። ስታፕ። በሰመሩ ሙቀት ጠረጴዛ ላይ በካልሲ አትጡልን። እና ጎንደሬነት ማለት እንደዚህ አይደለም። ጎንደሬ ራሱን ገበና የሚሸፍን ነው። እንደ አማራ ያው ጎንደሬ ስለሚሉ እንጂ እመቤቴን እኔ እንደ አማራ ነው የምሩ ያስተሳሰቤ። በአማራም ነው የተጠላሁትም የተሰደብኩትም ይሁሉ ጠላት ያፈራሁት፣ ግን ጎንደሬ ለሚሉት ነው። ጎንደሬነት የራሱን ገበና የሚደብቅ ነው። ጎንደሬ ማለት እህት ወንድም ስትጠቃ ፊት ለፊት የሚቆም ነው። የእህት ወንድሙን ገበና የሚሸፍን ነው ጎንደሬ ማለት። እኔም በጓሮ የገባችሁ እያላችሁ እየሰደባችሁኝ አብረው ደግሞ አንድ ሀገር ውስጥ ያደጋችሁትን እህቶቻችሁን ካዋረዳችሁ ምንድን ነው ጎንደሬነታችሁ? እናንተ እስኪ ንገሩ፣ የትኛው ጎንደሬነታችሁ ነው? እኛን እሺ ስደቡን፣ በጓሮ የገባንን ጎንደሬ አይደለንም ለመሸቀለው ምናምን ኦኬ፣ እኛ ጎንደሬ አይደለንም አውጡ። እህት ጎንደሬ የተባሉትን እንኳን እህቶቻችሁን አይደል እንዴ እጇ ይጥቆራ። ለምን እጇ አይደለም የሙሟ ፍንክት አይጠቁርም? መደበቅ ነው ያለባችሁ። እውነት እንኳን እጇ ቢጠቁር ልክ እንደማታረጁ ነው የምትመስሉት። ስንቶቻችሁ አላችሁ እንዴ ትንንሽ ጎረምሳዎችን በልጅነታቸው ጠብተው ያላደጉት ወይ ዘንድሮ ሳረገ በልጅነታቸው ወንዶቹ ጡት በእናቶቻቸው ተነጥቀው ጠግባ ያላደጉትን እያታለላችሁ እንኪ እያላችሁ እያታለላችሁ እንደ ሕፃን ልጅ ቤት አስገብታችሁ 3-4 ዱብ አድርጋችሁ ወልደናል ከብደናል። ሌሎቹ አይወልድ እናንተን እያየን እኔ ባልወልድ ማህፀኔ ራሱ ባይወልድ ይሻላል። እናንተን እያየሁ ልብሴን እየገለብኩ ምናምን ቂጤን እየበረቀጥኩኝ ልጅ ባልወልድ ይሻለኛል። በወልድ ምንድን ነው ልጅ የሚያረው? ነገ ጠዋት እኮ ልጆቻችሁ አፋቸውን ቢከፍቱ እረፍ
እናቴ እኮ ጠረጴዛ ላይ እግሯ እንዳይታይ በካልሲ ቂጧን ገልባ እሙሟን ምን እያደረገች እኮ ታይታለች። ልጆቻችሁ ቡሊ ነው የሚደረጉት። እኔ ራሱ ድሮ ለተሳደብኩት እንዴት እንደማፍርበት ብታውቁ። እንኳን ልብሴን ገልቤበት አይደለ ድሮ ከአፌ ላወጣሁት መርዝ እንኳን ገና ቪዲዮን ሳይሆን እንዴት እንደምትጸየፈው እኔ ነኝ። እንዴት ቆሻሻ ነው የምለው እመቤቴ። እንኳን ልብሴንና እሙሙን ገልብጬ እንዲላመጣ እኛ እኮ ያ ሽቦ እሙሟችሁን ችለናል። የመማር እጅ ጠቆረ ብላችሁ አፋችሁን ትከፍታላችሁ። ሽቦ እሙሟችሁ እንዴ እሙሙ ነው ወይስ ሳጠራ ነው የተባለ ዕቃ ይዛችሁ የድሮ የሀገር ቤት የኔስ ወርቅዬ ማለት ነው። የድሮ የልብስ ቁም ሳጥን ነው የምትመስለው። የድሮ ዘንድሮ የፕላስቲክ ቁም ሳጥን አጋጥሟቸው ያውቃል? መቼስ ሁሉም ቤት ይኖራል ኢትዮጵያ ውስጥ አሁንም ሊኖር ይችላል። ይሄ የፕላስቲክ ወይ እናቴ የፕላስቲክ ቁም ሳጥን አጋጥሟቸው ያውቃል? ያ ዚፑን ተዘጋ ጥቅጥቅ ብሎ ልብስ ሞልተውበት እንግዳ ሲመጣ እንግዳው ተዝረከረከ እንዳይባል ልብሱን አጭቀው የፕላስቲክ ቁም ሳጥን እንዲነሳ ተብሎ ወጥቶ እንደሚደገፍ እኮ እኔ ወርቅዬ እንደዛ ናት። እኔ አልዋሽም ነፋት ተቀብራት ያለች ናት። ያንዳንዶቹ አለኝ ገጽ 55 አንዳንዴ ማውዱ እየተባለበት ያለ ሰዎች አላችሁ። የሰው እጅ ትተቻላችሁ እንዴ? ምን ነው እፍ ተብሎ ተቀጣጥሎ እሳት የጠፋ እቃ ይዛችሁ እፍ ተብሎ በስንት መከራ እሳት አቀጣጥላችሁ ታውቃላችሁ? ሀገር ቤት ራስ ምታት እስኪይዛችሁ ድረስ ጠቁሮ ማለት ነው አልነሳ ያለ እሳት። እንደዛ አይነት እቃ ነው ያዛችሁት። እላያችን ላይ ስታቃስቱም ችለናል እኮ። መማር እንደዛ አድርጋ አታውቅም እንዴ? ከኛ ጀርባማ መማር ለምን የቂጧን ስንት ከፍታ እንደፈለገች አትደረግም? ለህዝብ ማህበረሰብ ግን የሚታይ የሚወራ አይዘጋም እላያችን ላይ እኮ ስንቱን ችለናል። ይመማረን ያላየው ማው ለምሳሌ አይዘጋም ጦር ሜዳ ነው እንዴ? ምን ያህል እንደቀመጠ ይላችሁ ነው ግን ወይኔ እንደዘንድሮ ደግሞ አራት ሰዓት 5 ሰዓት ነው የምትሳደቡት። እውነቷን ነው ሮሚዬ። የአዲስ አበባ ልጅ ለመምሰል ስትሰክሩ የአዲስ አበባ ልጅ ለመምሰል ታሽቃብጣላችሁ ያለችው። ቢዝነስ ስታመጡ እኮ ሰው ሰድባችሁ አይደለም የምታስተዋውቁት። የሆነ ቢዝነስ ስከፍቱ ሰውን እየረገጣችሁ ሰውን እያንቋሸሻችሁ አይደለም የምታመጡት። እንዲህማ ከሆነ ማንም አይገዛችሁም። እንዲከፍታ በዋቃፍ ነገ እንዲምትሳደቡ። እኔ እኮ እናንተን ሰፖርት ለማድረግ እኮ የ10 ብር ዲሪያ እኮ 60 ዶላር እኮ ገዝቻለሁ። ከተዋሸ ዲሪያውን አውጥቼ ፖስተዋል። ከዚህ በፊትም አሳይቻችኋል። የ60 ብር የ10 ብር ሺቲ ለእናንተ ሰፖርት ለማድረግ። ከዛ ደግሞ ንቀታችሁ ማን አባታችሁ ነው የሚገዛችሁ? በዚህ አፋችሁ በዚህ ብልቅጥቂጣችሁ። እኔ አሁን የዕቃ ለመግዛት ስመጣ አሁን የምትሸጡት ዕቃ ላይ ሁሉ ማለት ነው ፀጉር ነው የሙሙ ፀጉር ነው የሚታየኝ። የምር ሜካፕ ነው ምናምን ልትሸጡ ነው የመጣችሁት። ሜካፑ ላይ የሙሙ ፀጉር ነው የማወጣው። ትዝ የሚለኝ እሱ ነው። ትዝ የሚለኝ የተጠላለፈው እግራችሁ ነው። እግራችሁ ሳይሰራ ፊት ላይ መዝለል ምን የሚሉት ጉድ ነው። እኔ እግሬን ካያችሁት እመቤቴ እግሬን አይታችሁታል። የሚያምር እግር ነው ያለኝ። እኔ አልዋሽም። የሚያምር እግር ነው ያለኝ። ትንሽ ከፈት ብትልም የሚያምር እግር ነው ያለኝ። አልተደራረበ መንትያ አይደሉም። ክፉ ጎረቤቶች አይመስሉም። የአንዳንዶቻችሁ እግሩ የእግር ጣቶቻችሁ ክፉ ጎረቤት ነው የምትመሳሰሉ። ጀርባና ጀርባ እንዲተሰጣጣችሁ ጠብቀኝ የሚባባል እግር ነው ያላችሁ። እናውቃለን እኮ ክፉ ጎረቤት አጋጥሟቸው ያውቃል። አይለያዩም። እዛው አንድ ከተማ ውስጥ አንድ ጎረቤት ነው የሚኖሩት። ግን እንዲህ ጀርባ ተሰጣጣው ጠብቀኝ ምን አባሽ መቀኛ ክፉ እየተባባሉ የሚሰዳደቡ እግር ነው ያላችሁ። ቀኝና ግራው እንዲያለ እና ስለመማር እጅ ጥቁራት ምንድን ነው? እንደሞ አንዷ አለች እንጣላለን ተባብለናል ብንመሰጋገንም አንቺ ቁርበት ከአንገቷ በላይ ጥቁር ነኝ ምረው ቀይ ነኝ አለች። ከቤት አውጣልቼው ከለሬ አናምርም። እንደምን ታመጪ ለምን አብራራላችኋለሁ ለእናንተ። አረብ ልጅ ነው አይደለም እንዲህ ነው ገለመኔ ነው ምን አብራራ ለእናንተ። አዎ አልወደውም ከለራችን በጣም ነው የምናስጠላው። ታነቂ ከዚህ በኋላ ከአንገቷ በታች። ቆይ ጋይስ ሁሉንም እየቀላቀልኩ ነው የማወራው። ከእንቅልፌ ስነሳ ያየቱና ከአንገቴ በላይ ቤት ታቀይነኛለች፣ ከአንገቴ በታች ደግሞ ገመቹ ነኛለች። ገሜንማ ስትችሉት ገመቹማ ፈረደበት ዘንድሮ። በጫማውም በቦቴውም ገመቹ ነው።
በሞኝነትም ገንዘብ የሚሰጠውን ገሜን ነው የምታስገቡ። ከአንገት በታችም ከጠቆር ገሜን ነው የሚገባው። መከራችን ነው እኮ። እኔ ገመቹ ነኝ አላልኩም። እኔ ያልኩትን ከአንገቴ በታይ መገርሳ ነው የሚመስለው። መብቴ ነው። ከአንገቴ በላይ ጠላሁት። የኛን ከለር አስጠላኝ። መቀየር አለብኝ፣ ቀይረዋለሁ። አናምርም። አንቺ የጠራሽው ከለር አናምርም። ምን አባሽ ታመጫለሽ እንዴ? ምንድነው? ጥሩ ጥያቄ ውድ ያልነበርሽም። እኔ ያወራውኝ የሆነ ባምቢ የምታስተዋውቀውን ካያችሁ እንደዚህ አይነት ምናምን የጂንጀር ሻት አይነቶች ምናምን አሉ ማለት ነው። እሱን ጠጡ ምናምን እና ደግሞ አሳይቻችኋለሁ ብልጭ እንዳልሆነም ፊት ጥቋቁር ያለባችሁ ነገር ያጠፋል ያቀላልና ጥቋቁሬን አጥፍቶልኛል ምናምንና ከአንገቴ በላይ እንደውም በጣም እንዲ ብራይት አድርጎኛል፣ ቅላ አድርጎኛል። ከአንገቴ በታች ስለማልጠቀመው ጠቁር ያለው አልኩኝ። አንዷ መጣኝ ነው ከለራችንን ጠልተሽው ነው እንዴ? አወጣልቸው ነው። አናምርም። የቂጥ ፍንክት ነው ምን መስለው። አናምርም። አልወደውም ከለሬ። ምን አባሽ ታመጫለሽ? ለምን እኔ አሲድ አልደፋበትም ፊቴ ላይ? ለምን የእንትናን ካካ አልለጥፍም? የሀኬን ካካ ለጥፌ ለምን አልዞርም? ምን አባታችሁ አገባችሁ? ጭራሽ እኔ ለእኔ ልትነግሩኝ ነው እንዴ? ለምን ቢጫ ሆኛል መጣ? ምን አባሽ አገባሽ? አልወደውም ከለሬ። እናስጠላለን። አናምርም። ታነቂ እንዴ ራሳይ ምን የሀኬን ካካ ለምን እዚህ ጋር ከዛ ከጎንደር ድረስ ይዞ የመጣውን ካካ ለምን እዚህ ጋር አለጥፍ? ምን አባታችሁ አገባችሁ? ጉድ እኮ ነው ዘንድሮ እኮ። እና ወደ እጁ ስንሄድ የመማር እጅን ከመሳደባችሁ በፊት ይሄንን ያልተጨረሰ እናቴ ያልተጨረሰ የጉጉባ ቤት እግር የሚመስለውን አስተካክሉ። ከዛ መማር ላይ ትዞራላችሁ። እኔ መማርን ማርያምን እኔ ለመማር ጠበቃ ሆኜ ምናምን አይደለም፣ ስለማትናገሩ ለሚናገሩ ሰዎች አንድ ቀን ጠበቃ ሆኜ አላውቅም። የሆነ በቃ አትናገርም፣ ሰው ሳይደርስባችሁ ስለምትደርሱ ኩኩኒያም ሰው ሳይደርስባችሁ ትደርሳላችሁ። መማር ትልቅ ናት ምናምን ትልቅ ጀላ ባናትሽ ውጣ፣ ትልቅ ጀላ ግንባርሽን ይበልሽ። መማር ትልቅ ሰው ናት እንዲላ ትልቅነት ሰው እዛ እድሜ ላይ ለመድረስ ራሱ መታደል አለባችሁ። ትልቅ እድሜ ላይ ለመድረስ መታደል አለባችሁ እናንተ በጀላቲና በጆተኒ ጎረምሳ እያስገባችሁ 5-6 የምትወልዱ ሙሉ ዘሩ ባለጌ እንዴ! እነዚህ ደግሞ ደግም ይላል። እኔ ጌታ ምስክሬ ነው። እኔ እናቴን ሳይ መማር ማለት ነው። በነገራችን ላይ ሰው ናት፣ ስህተት ትሰራለች፣ መጥፎ ነገር ትሰራለች፣ ጥሩም ነገር ትሰራለች። ሰው ናት። ሰው ልጅ ለመማር ነው ምንም መጥፎ አትሰራም አይደለም። ስህተት ልትሰራ ትችላለች ምናምን፣ ግን አንዳንዴ አይኔ ያየው ነገር ምንም አላጠፋችም። ኮመንት መጥቶ ተጻፈ አይደለ? እኔ ለምሳሌ መማር አዶናይ እንደዚህ አለች ምናምን አለ አይደለ? መማርን አይደለም መሰድባት እንዴ። እድሜ ትተልቀው ትነሰው መጋባት ከፈለገ ይጋቡ። ምን አገባኝ? ስንት ኢትዮጵያ ውስጥ እድሜያቸው ትንንሽ የሆኑ ወንዶች ትልልቅ ሴቶች አያገቡም እንዴ? ትንንሽ የሆኑ ሴቶች ትልልቅ ወንዶች አያገቡም እንዴ? በእድሜም ከተባለ ማለት ነው። የማንን እድሜ አውቆ ነው? ግን መማርን ለማጥቃት ነው። የእኔ ሀበሻ ቆይ ወደ ሀበሻ ልምጣ። ወይ እነዚህ ሀበሻ ቆይ እችን ገርዳሜትም ወደ ጎን ላርጋ። ጠብቅኝ እግርሽን እየጠላለፍሽ። ሀበሻ ማላገኝበት ምክንያት ለዚህ ነው። ሀበሻ ከምግቡ አብሮ ከመብላቱ ከፍቅሩ በላይ የሚያው ተንኮል ነው የሚቆጥረው። አያችሁ? የገርዳሜትም ፋሚሊ መማር ስትበላ ጠብቃ እጇን ፎቶ አንስታ አጥቁራ ፖስተችው። ከእንደዚህ አይነት ሰው እንዴት ነው ጋይስ የምንገናኘው? እኔ ይኸው አንድ ከሀበሻ ጋር ባለመገናኘቴ አተረፍኩ እንጂ አልተጎዳሁበት። ምን ተጎዳሁበት? ስለኔ ገበና ይወጣል አይወጣም? ክፍታፍነቴን ታውቁታላችሁ። ብርቅጥ ነኝ። አገር ያወቀኝ የተጨበጨበልኝ ክፍታፍ ነኝ። ምንም እኮ የሚዋሽ የለም። ብርቅጥ ያልኩ ክፍታፍ ነኝ። ምንም አልዋሸው። ምንም እኮ አውቃለሁ ቧሪያ ቀዳዳ አፍ እንደሆንኩኝ። ግን በዚህ አፌ ስደቡኝ፣ በማወራው አፌ ስደቡኝ፣ ተቹኝ፣ ተቆጡኝ። ከዛ በተረፈ ስለ ቤተሰቤ አትሰሙም። ይሄ ነው ወይኔ ዘንድሮ አትሰሙም። ስለ ቤተሰቦቼ ስለ አባቴ ጉሮሮ ላይ ነው የምቆመው። ስለ ወንድሜ ማጅራትን ገትር ነው ማስይዝግ። ይበድሉኝ ና አባቴ በድለኝ፣ ቀጥቅጣኝ፣ ጨቁነኝ። ለዚህ ማህበረሰብ አሳልፌ አልሰጥም። እህቶቼ ንከሱኝ፣ ብሉኝ፣ ዘልዝሉኝ፣ አውጥቻ አላዋርዳችሁም። ፍቅረኛ ና ቀጥቅጣኝ። ህግ አለ፣ የህግ ሀገር ነው። ከሳለሁ
ለዚህ ማህበረሰብ መጥቻ አልናገርም። ምንም አባ ከኔ አታገኝም። ምንም አባ ከቤት አቶ ግራ እኮ ነው የሚጋቡት። ከቤት አትወጣም ቤት ታይላሉ። ከዛ ደግሞ ዕቃ ተሸክማ ስታዘዋውር አየናት ይላሉ። ሰው ነገረን። ሰው አላገኝም ማለት ከቤት አልወጣም። መልሰው ደግሞ ግራ ይጋባሉ። እንዲህ ነው ግራ የምታጋባቸው። እና አንዳንዶቻችሁ ስለ ትዳራችሁ፣ ስለ አዳራችሁ፣ ስለ ሴክሳችሁ፣ ስለ አልጋላ እንዴ ባሎቻችሁ እኮ ወጥተው እኮ ነግረውናል እኮ ስለ እናንተ ሙሙና ምናምን። ሰው እንዲደሰት ብላችሁ ቤት ገዛ ብላችሁ ታውን ሃውስ ውስጥ $2000 እየከፈላችሁ ተጨንቃችሁ የምትኖሩ ሰዎች ናችሁ እኮ። ለሰው ብላችሁ ሬንታል ካር እንትን ብላችሁ ገዛ መኪና እያላችሁ ለሰው የምትኖሩ እኮ ሰዎች ናችሁ። እና እኔ ከሀበሻ ጋር ሲያምራችሁ ይቅር። ኮንፊደንስ የለኝም። ዜሮ ነው ኮንፊደንስ ዜሮ። ሀበሻ ላይ አላገኝም። ማንነበታችሁ ናችሁ ማገኛችሁ እናንተ ጭራሮ አላገኛችሁም። በመልኬ አፍራለሁ። አበደን በደንብ ነው በመልኬ ማፍረው። ኮንፊደንስ የለኝም። ዜሮ ብላለች። ዜሮ አይዘጋ ፖሚ አይዘጋ እናቴ ዜሮ። አበደን ብለው ማፍረው በመልኬ እንዳታዩኝ። ካያችሁኝ አልኳችሁ እኮ ያቀልቃላ በድሉን ነው የምታገኙት። አገር ቤት የጣላችሁትን አሜሪካን ያላችሁ ሰዎች እኔ ካገኛችሁኝ አገር ቤት ናቃ ተላካትላክ እያላችሁ ማለት ነው ዳቦ ልካችሁትን ጎል አድርጎ ኳስ የሚጫወተውን በድሉን ነው በአካል የምታገኙት። ቤታን አታገኟትም። መልክ አይመሳሰልም። ጥቁር ነኝ፣ ቀይ አይደለሁም፣ አላምርም፣ ግን አታገኙኝም። አሰላም አለይኩም። ሲያምራችሁ ይቅር። ስትፈልጉ ሲያምረኝን ዘፈኑን አዳምጡት። ደፋር ዘንበይ የምናባሽ በቃሽ ነው የምትዩ። ይሄ የጥንቁልናና የድግምት መንፈስ የሚሰራጭበት ቤት መሰለሽ እንዴ? በቃሽ የምትዩ። አይዘጋም አይዘጋም ጽቡቅ እንዴ። ለምን እኔ አበሻ እንደማላገኝ ታውቃላችሁ? ሰው ልጅ ምግብ ሊበላ እንግዲህ ያው መማር ላይክ ገብርኤልን የሆነች ሆነ እግዚአብሔርን ነው የምላችሁ። በስልክ ስታወራዋት ሜካፕ በዛ ያልሽ ውዴ በጥብጣሽ እንደበሶ ጫብጣሽ ቢው ሜካፕን ሆዳን ሰፌድ ሆድ ሜካፕ ስታይ ዱቄት ስታይ ረሃብሽ ነው የሚነሳው። ሆድሽ ይጮሃል። ነይና በጥብጣሽ አልኩሽ እኮ ወተት ጨምረሽ እንደዚህ እናቴ ብረት እንደሚያነሱ ወንዶች በአጥሚልክ መልክ ጠጪው። አይቻለኝም ካልሽ እንደበሶ ጨብጠሽ ቢዩ ከፊቴ አንስተሽ ሜካፕ ምን አባሽ አገባሽ? ለምን ኩበት ለጥፍ ሀገሬ ማስታወቂያ አልሰራም? ምን አባሽ አግብቶሽ ነው? ምን ጉድ ናቸው እነዚህ? ሜካፕ ትበዛ የሰው ፊት ላይ ነው እኮ። ይሄ ነው እኮ ሀበሻ ማለት እንዴት ነው የምትገናኙ ጋይስ? እኔ ፊቴ ላይ ሜካፕ አላረግም፣ እሷ ግን ብዙ አብዝታለች ብለሽ በውስጥሽ አትጨርሹም? አንቺ የጠንቋይ ጋዜጣ ምን አገባሽ? ሳትፈለጊ የምትቆጠሪ በቃ በቁጥር እንዴት ተሟላሽ? ምን አድርጌ ነው የምትሉኝ? እኔ እኮ ፍቅር ነኝ። ኧረ ተው ነገር አትፈልጉኝ። እና ባጭሩ መማራውን ምግብ ልትበላ ከእህቶቼ ጋር ነው ብላ የጎንደር ሰዎች ነው ብላ በቃ ብላ ቀርባ ምግብ ልትበላ ስትል የክፋታቸው ክፋት ከምግቡ በላይ አፍራ ያስበላችሁ ደቼ ብሉ ከምግቡ በላይ እጇን ፎቶ ያነሳሉ። እና ግን እንደዚህ አበሻ ጋር ትገናኛላችሁ። እናንተም አትፈልጉ። አስባችሁታል? የኔንም እናቴ ቢያገኙኝ ማለት ነው ቢያገኙኝ የቂጤን ፍንክት ግልብ አድርገው ከነጸጉሯ ነው ኩፍ አድርገው ፎቶ የሚያነሱት። ከነዚህ ጋር መገናኘት አያስፈልግም። ከዛ የሰው መሳለቂያ እኔ እግዚአብሔር እኔ ከሀበሻ ጋር መገናኘት ይቅርታ አድርጉልኝ፣ ከሀበሻ ጋር መገናኘት አልፈልግም። አም ሶሪ ጋይስ። እመቤቴ እኔ ፊት ምናምን ስትገናኙ ምን ሲገናኙ በፊልተር አይደል እንዴ ተቀራረጹ? ከስር እኮ የፊልተሩ እኮ ምልክት አለ። በአካል ሲገናኙ ያው ከአዶናይ ጋር ምናምን እዛ የተገናኙ ሰዎች በካሜራቸው በፊልተር ተቀርጸው ሰላም ነሽ እንዴት ነሽ እንዋደዳለን። ከስር ግን ፊልተሯ ቁጭ ብላለች። ሲገናኙም እኮ በፊልተር መቀራረጽ ይቻላል። ይሄን ያክል ጭንቀት ካለብን ግን አይደለም። በቃ ለምን እድል እሰጣቸዋለሁ። እኔን የሚፈልግ ሰው ካለ ሃሎ ስልኩን አንሺው እየጠራ ነው። ከጠዋት አንስቼ ስልክሽን ቀጥቅጬ ማንም አያነሳም ዝም አልኩኝ ደንግጬ እያላችሁ በስልክ መደወል ትችላላችሁ። ሄሎ ብዬ እኔ ማነሳለሁ ከቻልኩኝ። ካልተቻለ ደግሞ በቲክቶክ ስክሪን ይሁን። አገኛችሁኝ አላገኛችሁ የህይወታችሁ መዝገብ አይዘረጋም። ማንንም አናገኝም።
ማንንም አናገኝ። እንቁልልጭ ቤታዬ ከፈለጋችሁ እንደ ፓፓራዚ ጥግ ይዛችሁ ካሜራ ደቅናችሁ ማንሳት ይፈቀዳል። እሱንም ካገኛችሁኝ ቴንክ ዩ ቬሪ ማች። ወይ ደግሞ ዲፖርት ከተደረግኩኝ ደግሞ እዛ ሀገር ቤት ካገኛችሁኝ ኤርፖርት ላይ ወቸጉድ ጋድ ብለስ አሜሪካ ዝም ብላ እንትን አትላል። ሁለተኛ ደግሞ አባቴ ቀብራራው አባቴ ጅንኑ አባቴ ዝም ብሎ በባህር ጠለቅ ጠንቦቅ ብዬ እኮ አልገባውም። እህት አለ አጀንዳ ሰጣችኋለሁ። በጣም ቀላል እንደሆናችሁ ያወቅኩት ማለት ነው። አንድ ስም ተነሳ ብላችሁ እሪ በከንቱ ደግሞ ይሻማሉ ጋይስ ክሬዲት ለመውሰድ። እኔ ስለሰደኳት ነው ስሙን ያነሳችሁ። እኔ ነኝ። እርስ በርስ ይጣላሉ። ምን እንጆይ ነው ማረገው ቁጭ ብዬ እርስ በርስ ይጣላሉ ጋይስ አይታችኋቸዋል። እኔ ስለሰደኳት እኮ ነው ያነሳችሁ እኮ ጂጂ እኮ ይባባሉ። በዛ ደግሞ ሞትነት አጎቴ ይመጣል ማለት ነው። እኔ ነኝ እኮ። ኧረ ተስማሙ። እኔ የማደርጋትን ነገር ጠንቅቄ አውቃታለሁ። እምሆናትን ጠንቅቄ አውቃታለሁ። እንዴትም አጀንዳ እንደሚነሳም አውቃታለሁ። ጌም የምትሉ ሰዎች ዝም ብላችሁ አትሰጡኝ። ምን ያውን እንዲላስላስለኝ ብትሰጡኝ ጠላቶቼ በፌክ አካውንት ያሉ ድብን ማድረግ ነው። የምን ጌም ተጫዋች ነው? እንደዚያው ስትሳም ስታረጉ በፌክ አካውንት እያዩ ነው። ታብታብ አድርጉ። አንቺ መጅግር ታብታብ አድርጊ። እያየሽ ነው በፌክ አካውንት። አሁን በኋላ ትገባለሽ። ያው ጌም ምናምን ሲጀምር ገብተሽ ድምፅሽ እስኪዘጋ ድረስ ማለት ነው። እናቴ ሊንሳይ እኔ ወንድ ልጅ ነኝ እንለበለብሻለሁ። በስክሪን እኮ ነው። ኧረ በማርያም ልጅ አሳዳጊዎች እንጥላችሁ እስኪበጠስ ድረስ አታውሩ። እኔ ማሳደገው ለሙሾቼ ናቸው። የሚያስቸግሩኝም የሚያወሩም አይደሉም። ለነገ ለልጆቻችሁ አስቡ። አላቅሽም። የት ጦር ሜዳ እንደዘመቱ እኔ ጀግና እንዳትሉ። የት ጦር ሜዳ እንደዘመቱም አላውቅም። የት ጦር ሜዳም እንደተዘመተ አላውቅም። እኛ ጀግና ወልዶ ጀግና ያሳደገን ሲገናኙ ጥሬ ስጋ ሲጋ በስመ አብ ወልድ አበሻ እኮ ማለት ነው። አለቅሽም ጠብቂኝ። ወንድ ወልዶ ወንድ ያሳደገኝ ፉካራችን እኮ መከራ ስንገናኝ አይገርምሽም? ሶሻል ኮሜንታተር ነው እኮ። ኮሜንታተር ምን አደረገ? እናንተ የምትሰጡትን ነገር ነው የሚለጠልጣችሁ። አሽሙር ስታወሩ ኮሜንታተር ይሰድብናል። በኮሜንታተር ያሳብባሉ። ኮሜንታተር እኮ ሊያጣሉ በአሽሙር ራስሽ ነሽ የጀመርሽው። ሊያጣሉ ከዛ በጥሬ ስጋ ወይኔ ቡናው ሺሻው በጠዋት እግዚአብሔር ያሳያችሁ። ቁርስ ላይ ጥሬ ስጋ ይበላሉ፣ ምሳ ጥብስ ይደግማሉ፣ እራት ላይ ቡና በዳቦ ይጨምራሉ፣ ማታ ላይ አረቄና ሺሻ ሲሞጉ ታያቸዋላችሁ። እዚህ እኮ ቲክቶክ ላይ እኮ የወንድ ልጅ ነን ሲባባሉ የነበሩ ሰዎች ናቸው እኮ። በማርያም ተው ግን እረፉ። በማርያም አታስታውሱኝ። እኔ ሙድረም ይዝባት እመቤቴ ማሜቱ ገዳሚቱ ላይ ሙድረም ይዝባት እንጂ እንደሷ ድምጼ ተዘግቶ የወንድ ልጅ ነኝ ዘራፍ አካኪ ዘራ አለቅሽም እሰድብሻለሁ አንቀጠቀጥሻለሁ። ኧረ በኢየሱስ እኔ መሰለኝ ድንግል ልጅ እንዲህ ስትጮህ ራሱ ድንግሌ ስንጥቅ ነው የሚለው። እናቴ ወርቅዬ እንዲህ ስትጮህ ድንግሌ ራሱ ሁለት ቦታ ነው ሙሴ ባህሩ እንደከፈለው ስንጥቅ የሚለው። እኔ አልጮህም። ብዙ የተከፈታችሁ መጮህ ትችላላችሁ እንዴ? 4 ሰዓት ሙሉ እናንተ እንደናንተ ላወራ እኔ አቅሙ አሁን ጌም ተሸነፍን ብላችሁ 8 ወር እኔ ሰደባችሁ እንተና ምን መጣ? ምንም ቤታ ሁሌም ገና ነው። ሁሌም ፍቅር ንግስት ነን እኛ ከዚህ በኋላ። አረ ንግስና ነው ሰው ይስጥ። በሀገራችንም በመጣችሁበትም አጼ ቴዎድሮስ ታሪክ ሰርቶ መይሳው ካሳ ከመጣችሁበት ታሪክ ሰርቶ ድል አሳይቶ ህዝቡ የሾመው ጀግና የተባለ ነው። ንግስናንም ህዝቡ ይስጣችሁ። ሁሉንም ራሳችሁ አርጋችሁ ትችሉታል። ንግስት ነህ እንዲህ በቁርቁም ነበር ቂው በማረግ ንግስናን ህዝቡ ይስጣችሁ። ንግስና ማህበረሰቡ ይስጣችሁ። እኔ አሁን አንግሱኝም አልልም፣ ንግስት ነኝም አልልም። ቤታዬ ንግስት ህዝቡ ነው የሰጠኝ። እናንተ ግን እኛ ካልሆንን በቃ አረቄ ሲጠጡ የሸገር ልጆች ነው የሚሆኑት ብላለች ሮሚ። እውነትሽን እኮ ነው። አረቄ ሲጠጣ ቦርሳ ይባላል። ፖርሳ እናቴ ቢቀርስ እንደኛ ዱዳ ሆናችሁ አትቀሩም። ፖርሳ ዲፌንስ። ይህ ምን አይነት አረቄ እንደሚጠጣ ላይ ዲፌንስ። የኳስ ተጫዋቹን ዲፌንስ ነው ዲፌን። እኔ እግዚአብሔርን ፑዝል የለም እኮ በዓለም ላይ። ኧረ የሸገር ልጆች ተቀይጦ በጎንደር ኧረ እኛ ስንት የተባለ ጎንደር ያለ
ስንት እውቀት ያለው ጎንደሬ አለ። ራሳቸውን ነው ግን ጎንደሬዎች የሚሆኑት እንጂ መጠጥ አረቄ ሲጠጡ የሸገር ልጅ ካልሆነን አይሉ። በቃ እኔ የማውቀው ትክክለኛ ጎንደሬ በዘሬ የማውቀው እመቤቴ ራሳቸውን ነው የሚሆኑት ከናክሰንታቸው ከነምናቸው። ግን አረቄ ሲገለብጡ ዛጥ ብለው ሸገር በጎንደር ካልተቀላቀልኩ አይልም። ወይ ጉድ! ኧረ እንደው እግዚአብሔር አምላክ እስራኤል ወይ ግን ከነዚህ ጋር እንደው አምላክ እንዴት እኔ ራሱ እንዴት ደረስኩኝ እንዲህ ዞሬ እነዚህ ሰዎች ጋር። ኢትስ ኦኬ ማሪ ኦሮሞ ነሽ በይ ምንም በይ እኔ ምንም አይመስለኝም። ማንነቴን አውቀዋለሁ ውዴ። ከአንቺ ጋር ይሄ ነኝ አልልሽም። ገባ ብለሽ እኮ ቤተሰቤን ማጥናት ነው። አደባባይ ላይ ፊቴ ወጥቷል። ስሜን ታውቂዋለሽ። ከናያቴ ስሜን እስኪ ጻፉትኝ። ትክክለኛ ስሜን ታውቂዋለሽ። መጠየቅ ነው። ሰባት ዘሬ መቁጠር ነው። ኦሮሞ አልሽኝ፣ ቡልጋሪ አልሽኝ። እስቲ እንጂ ከመጣሽበት ሀገር በላይ እምወደሰው የምጠራው እኔ ቤታ ነኝ። በጓሮ የገባሁት ኦ ማይ ጋድ። እስኪ አማራ ልጆችን ጠይቂያቸው። በፊት ለፊት የገቡ ነው በጓሮ የገባችኋል ቢመረጠው ቢባል በጓሮ የገባችኋል። አይገርምሽም? እቺ ኦሮሞ የተባለችው እኔ ነኝ የምወደደው፣ እኔ ነኝ የምመረጠው። ማንም እናንተ አላየንም። ዳንሱ ላይ ኧረ ተው ግን እናንተ ናችሁ ነው ግቡ። ኧረ ተው በክርስቶስ። ኧረ እቺ ሴትዮ ልጆቿን ጠልታ መታ ለግድያ እንዳትፈታተረኝ። እመቤቴን ኮመንታተር ናቸው እንደዚህ የሚሉት ክርስቶስን። አይገርም ግን እመቤቴን ይገርመኛል። በጓሮ የገቡት የምንባለው እኛ ነን፣ የምንወደሰው እኛ ነን። አይ ዶንት ኖ ጋይስ። መታደለው በኋላ የሚያስቀኝ ማለት ነው 6 ዶሮ ነው የሚሰራብኛውን ነገር እናቴን ይዛይ 6 ዋ ኩሽ ዋ አሜን አምጣ ዘጋበሩ ነገ ጠዋት እንደዛ ነው የሚለው ቤቴን። ነገ ጠዋት እንደዛ ነው የሚደረግብኝ ጋይስ። አሜን በሩ ዝጋ ኮሽ ቡና እናቴ ይታያለ መታደል። እኔ እንኳን ኳትሪስት ሰድባችሁ ሜካፔን ግጥም አድርጌ እየተሳሳምኩ ፀጉሬን ፏ ብዬ በቃ ንጹህ ልብስ የታጠበ ልብስ ለብሼ እኮ ነው የምሰድባችሁ። እኔን ሲሰድቡኝ እኮ ወጥ ላይ እያጠኑ በወጥ በጀበና ሲኒ እየጠነቆሉ ላይ በጣም እያፈኑ እኮ ነው የምረገጠው እኮ። ነገ ታያላችሁ በጣም ቡል በኢየሱስ ክርስቶስ ስም። ስንት ሰዓት? 7 ሰዓት ልጆች ካላለቀሱ 9 ሰዓት እኮ ነው የምረገጠው። ኦ ማይ ጋድ ከባድ ነው ኑሮ። አሁን እናቴ አጥቢያውን ምሽቱን ነው በእኛ የምረገጠው። እኔ ነው የሚያስቀኝ ማለት ጀግና ወልዶ ጀግና ያሳደጋል። የትኛው ትግል እንደዘመቱ እኮ አላውቅም። የአባቶቻቸው እኮ ቢጠየቁ አይት ሲመጣ እኮ የሚሮጡ ሰዎች ናቸው። ጀግና ወልዶ ጀግና ያሳደጋል። እኛ የወንድ ልጅ የጠረጴዛውን ልወጣ ነበር ይቅርብኝ ጋይስ፣ ልወጣ ነበር ይቅርብኝ። አንዲት ትንሽ የጠረጴዛ አለችኝ እሷን ይዤ መጥቼ ልወጣ ነበር። እሙሙአማ እናቴ ተው ወርቅዬ እኔ አልዋሻችሁም። ቂጤም ጥቁር ነው፣ ጉልበቴም ጥቁር ነው፣ ብብቴም ጥቁር ነው፣ መፈንከቻም ጥቁር ነው፣ ሁሉ ነገሬ ጥቁር ነው። እኔ አልዋሻችሁም። ሁሉ ነገሬ ጥቁር ነው። ምንም ውሸት የሌለ ያልተቀላቀለበት። የአንዳንዱ ግን ስማም ወልድ መንፈስ ቅዱስ ማርያምን እኔ መፈክር ላደረገው ነው። አይዘጋም፣ እንቃወማለን። አይዘጋም፣ ድገሙ፣ ይደገም። ባሎቻቸው ልጆቻቸው አባት ከሆነ አርቲስት ቆንጅዬ ጋር ከታየ እኛ መተን ነው የምንቀጠቀጠው። እኔ መማር ማምናም ሴት የተባለ እዚህ ይቀጠቀጣል።
እንዴ? እኔ መማረን እንግዲህ ላጃ ስታሯሯጥ አይቻላቅም። ኢትዮጵያ ድረስ ልጅ ተበትኖ ለላጃ ሲሯሯጥ ያየ ነው አንድ ሰው ብቻ ነው። እኔ ለየትኛው ወንድ ሀገር ለቅቄ አይታችሁኝ ታውቃላችሁ? ደግሞ የሆነ ሰው ምን አለ? ጉንጩ ወፍራም ቂጡ ወፍራም ጡት ያለው ወንድ ትልቅ ማዲያት ቁጭ ያለበት ወንድ ስም አልጠቀስኩም። የኔ ነው ብሎ የመጣ ሰው ማዲያት አለብኝ ብሎ ተጠራው ብሎ የመጣ ሰው ካለ እውነትም ማዲያታም ነው ማለት ነው። የሆነ ማዲያታም ደግሞ ገርሞኝ እናቴን ሳይን ገርሞኝ አንዳንዶቹ በይም ስም አልጠቀስኩኝም። አንዳንዶቹ ወንዶች ሲገቡ ማሬ ውዴ ፍቅሬ እኛ እንላለን ጋይስ። እኔ አሁን እላለሁኝ ማሬ ውዴ ፍቅሬ እላለሁ ጎረምሶቹ ሲገቡ። ለእነሱ ብዬ ግን በትኬት ቆርጬ ምናምን ተሳፍሬ ግን ለጎረምሳ ሀገር ለቅቄ አልሄድም ውዶች። አንዳንዱ አለ እንጂ ጎረምሳ ፈልጎ አገር ለቆ ልጅ ተበትኖ እሺ መጣው አገር ተበትኖ ልጅ አገር ተትቶ ልጅ ተበትኖ አገር ቤት ድረስ ቹቹዬ ፍለጋ ተብሎ አገር ተፈልጎ ይሄ ያህል ባግ ተሸግሞ ተኬዶ ራሱ ህዝቡ ኮረኮንች ነው የሚመስለኝ። ተለያያችሁ የስንቱን ቆጠርን እኮ እኛስ በሶሻል ሚዲያ አውቀን ሙድ እንይዛለን ህዝቡ እንዲስቅ እንጂ እኔ በአካል ይሄ ሁሉ ወንድ እዚህ ማወራው ማሬ ውዴ የምለው በአካል ላገኛችሁ ነው። ወንዶች እናንተ የቲክቶክ ጎረምሳ አንድ ወንድሜ አቤልን ነው እንደው ከወንዶች ማገኘው ወንድሜ እንደ ወንድሜ ስለማየው እመቤቴ ይሄም ያልብድም ያል በቃሬዛ የሚጎተት ሻንጣ ተሸክማችሁ ለወንድ ቹቹዬ አገር ቤት ገባችሁ። ከነዛም ወንዶች ጋር ዘለቃችሁ። ለእኛ ለህዝቡ ያልተስማማችሁ ለወንድማ አትስማሙ። እኔ ወንድ በሆነ ስሜቴ ሁሉ ነው የሚሞተው። ገና ሳይሽ አንቺንማ ወንዶኜ ብፈጠር ስሜቴ ሁሉ ይደነዝዛል። እንኳን ዕቃዬ ሊቆም ስሜቴ ሁሉ ይሞት ነበር ወንድ በሆነ። ለምንም የማትመች በቃሽ ይበቃሻል። ሰባት ሰዓት ጮሄ ደግሞ እኔ ማረገው ትንሽ ተቀጠቀጠቀጠቀ አረጋለሁ። 8 ሰዓት ሙሉ ድስት ይታጠብብኛል። ዶሮ 8 አይነት ዶሮ ይሰራብኛል። ቤት ይለቀለቃል። ልጆች ላይ ጮሃል ምናምን ቡና ይፈላብኛል። 9 ሰዓት ከዛስ በቀጣይስ ጋይስ ምንም አያመጡም። ወዳችኋለሁ። ለማንኛውም ማን ነው ይጠራሻል ያላችሁኝ? እሺ ማን አለ? ማን ነው ይጠራሻል የምትሉት? ዝግናቸው እኮ ጋይ ዝግናቸው እኮ ማን ነው ይጠራሻል የምትሉኝ? እሺ ክፈቱ በሏቸው። እሺ ኤርሚና ማን ያላችሁኝ? የለም እኮ ጆኒ ይጠራሻል የምትሉ